ቤተ ክርስቲያን ትጣራለች፣ ትፈልጋቸዋለች። ከሀገር ከእናትም በላይ ክብሯ የሚበልጠው ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዛሬ በገዛ ሀገሯ ኢትዮጵያ ላይ እንድትሰደድ እንድትጠፋ እየተሰራባት ይገኛል። አንገትሽን ክር በትሽ፣ እኔ ክሬን አልበትስም። የ9 ወር ጽንስ ቀደም ካላየን በፍጹም የአማራ ልጅ አይወለድም፣ የክርስቲያን ልጅ አይወለድም ብለው እናቶች ፍረዱኝ። ነገር ትላልቅ ሃይማኖት አባቶች ፍረዱኝ። ዋ ብያለሁ፣ ዋ ተጠንቀቅ። ኦርቶዶክስን ለማጥፋት የምትነሳ ኃይል ሁላ ለዘር ማንዘርህ ችግር እንዳታወርስ መንግስት ነኝ ትላለህ። አንተን ብሎ ብልጽግና አጥፊ ነህ እንጂ አንተ። ሰላም ጤና ይስጥልኝ። በሰንዶቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው የአርሲን ኦርቶዶክሳውያን እንግዲህ ያስመልክቶ እንግዲህ ለአደባባይ ሰልፍ ጥሪ እንግዲህ ቀን ተቆርጦ ተጠርቷልና የትና እንዴት መቼ ነው እንግዲህ ማስመለከታችሁ ነው የሚሆነው። ለዚህ ደግሞ ለሀገራችን መከላከያ ሰራዊት እንግዲህ የቀረበ ጥሪ አለ። እሱንም እንመለከታለን። ላይክ እና ሼር ማድረጋችሁን ሐሳባችሁን በኮሜንት ላይ ማስፈራችሁን እንዳትረሱ። አርሲው ጋር በተገናኘ እንግዲህ ወደ አደባባይ ሰልፍ ጥሪ ከመሄዳችን በፊት ከአስረሳኝ ነገር ስንጀምር እንግዲህ መምህራችን ዲያቆን ዘላለም ታዬ ከእስር ተፈቷልና ያው እንግዲህ ትናንትና ሰምታችኋል ብዬ አስባለሁ። መምህር ታዬ ታስሮ የነበረበት መንገድ እንግዲህ በጣም የሚያሳዝን ሀገራችን ምን ያክል ፍትህ እንዳጣች የሚያሳይ ነውና ጸግሽን ስሙት። ከመምህር ዲያቆን ዘላለም ታዬ ጋር በተገናኘ አዲስ መረጃ ወጥቷል። ዛሬ በሰማነው መረጃ መሰረት ማንንም ሰው እንዳነጋገር በጨለማ ቤት እንዳሰሩትና ማንንም ሰው ማነጋገር ይፈልግ በድምጽ ሳይሆን በጽሁፍ ኮሚኒኬት እንዲያደርግ እንግዲህ ማዕከላዊ ጨለማ ክፍል አስገብተውታል። በምን በደሉ እንደሆነ ጨለማ ክፍል እንዳስገቡት እስካሁን ድረስ አይታወቅም። አትግደሉን ማለት እንደምትመለከቱት በሀገራችን ላይ ጨለማ ቤት ውስጥ ያስገባል። ከሰው ጋር እንዳትነጋገርም ጭምር ያደርጋል። ገዳዮቻችን ግን አፋቸውን አውጥተው እንገድላችኋለን፣ እንጨርሳችኋለን በሚሉባት ሀገር ላይ አትግደሉን ብለው የተናገሩ አካላት ግን ጨለማ ቤት ውስጥ ታስረዋል። እንደምትሰሙት ነው እንግዲህ በጣም ነው የሚያሳዝነው እና በጨለማ ክፍል ውስጥ ከማንም ጋር እንዳይገናኝ እንግዲህ አረገው አስረውት እንደነበረ ትላንትና እናት ፓርቲ እስረኞችን ለመጠየቅ ተጉዞ ነበር። ነገር ግን መምህር ዲያቆን ዘላለም ታዬን ማግኘት አይቻልም ተብሎ ወይ ደግሞ እሱ ሰውን አያናግርም ተብሎ እንደተመለሱ ነው እና ያጠፋው ነገር ቢኖር እንግዲህ ያው እንደምናስታውሰው ከዚህም እንዳየነው አንድ ትምህርት ማስተማሩ ነው። አርሲ ላይ እየሞቱ የሚገኙ ሰዎች ሳይሰለቹ እነሱ በቃን ሳይሉ እናንተ እንዴት ስለነሱ መስማት ይከብዳቸዋል ብሎ ስላስተማረ የአርሲው ግን ለአርሲው ኦርቶዶክሳውያን ድምፅ ስለሆናቸው ነው እንግዲህ ዲያቆን ዘላለም ታዬ እንዲታሰር የተደረገውና መታሰሩ ብቻም ሳይሆን እንግዲህ በጣም በሚያሳዝን ሁኔታ በጨለማ ክፍል ውስጥ ታስሮ ነበር ሰምተናል። መጨረሻም እንግዲህ እግዚአብሔር ይመስገን የሆነ ሆኖ እንግዲህ አሁን ላይ ከእስር ተለቋል። እግዚአብሔር ይመስገን መምህራችን መምህር ዘላለም ታዬ ከነበሩበት እስር ተለቀዋል፣ ተፈተዋል ማለት ነው። አሁንም ግን በአርሲ ጉዳይ ላይ ሲጮሁ ሲናገሩ ድምጽ ሲሆኑ የነበሩ ለቅድስት ቤተክርስቲያናቸው ሲመሰክሩ የነበሩ ወንድሞቻችን እንዲሁም ደግሞ ካህን አባቶቻችን ስላልተፈቱ እነሱ እንዲፈቱልን በእግዚአብሔር ስም እንጠይቃቸዋለን። ስለ መምህር ዲያቆን ዘላለም ታዬ እግዚአብሔር ይመስገን። ነገር ግን ሌሎች ታስረው የሚገኙ አባቶች መምህራንም ስላሉ ያው አሁን የተፈቱት ሁለት መምህራን ናቸው። መምህር በትረ ማርያም ወይ ደግሞ ሊቀ ሊቃውንት መምህር በትረ ማርያም እና ዲያቆን ዘላለም ታዬ ነው። ሌሎች ደግሞ ታስረው የሚገኙ ነው ዮኒ አባታችን አሉና በተቻላቸው አቅም እንግዲህ አሁንም ቢሆን ጸሎት አድርጉላቸው ለማለት ፈልጋለሁ። ሆነም እንግዲህ ወደ አደባባይ ሰልፍ ከመሄዳችን በፊት አንድ ነገር ላስመልክታችሁ። አብዛኞቻችሁ እንግዲህ ኦርቶዶክሳውያን ጥቃት አሁን ይዘገን እንደሚገኘው በቅርብ ጊዜ የጀመረ አሁን ላይ አርሲ ላይ የተደረገ የሚገኝ ጭራሽ የአርሲውም እንግዲህ እንደምናስታውሰው ወደ አርሲ የተጋዙ አባቶች ሲመለሱ ምንድነው ያሉት በኢኦቲሲ በኩል እንደው የአርሲው ጥቃትም የሃይማኖት አይደለም ያዘጋውት። ነገር ግን ሃይማኖታዊ ጥቃት ወይ ደግሞ ቤተክርስቲያን ኢላማ ያደረገ ጥቃት በኢትዮጵያ ከመጀመሩ ነው ያለው ለሚለው ነገር ወንድማችን ስሙት። ኦርቶዶክስ በመሆናችን የአንገትሽን ሐብል በትሽ፣ የአንገትሽን ክር በትሽ፣ እኔ ክሬን አልበትስም። የ9 ወር ጽንስ ሆድሽ ውስጥ ያለው ቀድጄ አወጣለሁ ካለዛ አላህ አክበር ብለው እኔንም መተው ካሉኝ ገለዋን አድርገው የ9 ወር እኔ ነፍሰ ጡር ነኝ፣ አትግደሉኝ፣ የምትፈልጉትን ነገር ውሰዱ። ገንዘብ ሰጥተው እኔ ከአቅሜ በላይ ሆነ አንገታችን ላይ ካራርገን ዛሬ ይሄ ልጅ ቀደም ካላየን በፍጹም የአማራ ልጅ አይወለድም፣ የክርስቲያን ልጅ አይወለድም ብለው እናቶች ፍረዱኝ። ነገር ትላልቅ ሃይማኖት አባቶች ፍረዱኝ። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ፍረዱኝ። ባለቤቴን አጥቻለሁ። የኢትዮጵያ ይፍረደኝ፣ ይፍረደኝ። ኦርቶዶክስ በመሆኗ የ9 ወር ጽንስ ሆዷ ይዛ ገለዋን አድርገዋል። አንገቷ ላይ ካራ አድርገው ቅደድና ክርስቲያን አይወለድም እያሉ እናቶች ፍረዱኝ። የሃይማኖት አባቶች ፍረዱኝ።
ፍረዱኝ። በጣም ነው የሚያሳዝነው እንግዲህ እና በዚህ መንገድ ነበር ቤተክርስቲያን አሁን ሲሆን ጥቃቱ የጀመረው የቆየ ነው። በዚሁ በእኛ ዘመን በተለይ በእነዚህ 78 ዓመታት ቤተክርስቲያን ላይ ኢላማ ያደረገ ቤተክርስቲያን እንግዲህ አታክ ያደረገ ጥቃት እንግዲህ በተደጋጋሚ የተደረገባት ነው የሚገኘውና ይሄም እንግዲህ ቅርብ ጊዜ በፊት የተደረገው የምናስታውሰው ነገር ነው። በነገራችን ላይ እንደዚህ አይነት ነገር የሚያደርጉ ሰዎች አሁን ላይ የሚደርስባቸው መከራ ብዙ ነውና እኚህን አባት የምታስታውሷቸው ከሆነ ስሙት እስቲ። አንድ ተረት አለ እዚች ጋር ሁሉም ተነካክቷል። የተነካካውን መልሼ ብለው ያው አጠር አዳችሁን ነው የምናገረው። ሰውየው ምን አለ? ላሟን አስሯት ወደዛ ሲሄድ እምቧ ትላለች። ቋ አመጣልሻለሁ አለ። ቋ አመጣልሻለሁ ሲል ላሟ በችጋር ሞተች። ስትታረድ ምንድን ነው ጆሮዋ ብቻ ነው የሰባው። ለምን? የሰማችበት አልተደረገላትማ። ጮታችን ስንጮህ አረ እያለቅን ነው፣ አረ ችግር እንዲህ አለብን ጎበዝ ስንሄድ ሌሊት እንደልባችን አንሄድም። ጠላት ወደ ላይ እየተጠጋን ነው። እንዲህ ነው አለቅን ስንለው ወረዳውም ቀበሌውም እሺ እሺ ነው ይደረጋል ነው። ግን ሲደረግ አናይም። ብሎ ብሶ መጣ። ቅድም አባታችን ገልጸውታል። ቅዳሴ 1 ሰዓት ተኩል መግባት መጣ። እንገባ ጀመር። ከምን ተችግሩ አንጻር እኔ ጠለታ ቅዱስ ገብርኤል ደብር አስተዳደር ነኝ፣ ሊቀመንበር ነኝ። ብሶት የደረሰብኝ ነው የምናገር። ህዝቡም ማስቀዳሽ ጠፋ። ኧረ ዛቲም ማጣን ምን ይሻለናል? ህዝቡም ተችግር አንጻር ነው ፈርቶ ነው ይሄ ነገር ብለን ወደ በላይ አሉ። ስንል የሚሰጠ ምላሽ ምንድን ነው? የሞተ ምላሽ ነው። ችግር የለም አለ በቂ። ኧረ በቂ መከላከያ ይንጣልን ስን አለ የኔ የወረዴ ምንሻ ተቃጥሏል ብዬ እኒህ አባታችን ደውዬ ብነግር ይሄን ያህል ሰው ሞተ ብዬ ብናገር ያልሞተውን ሰው ሞተ ብለሃል። ሴት አንጥተህ ነው ቤተክርስቲያን አልተቃጠለው በውሸት ተቃጥሏል ትላለህ። ኬት አንጥተህ ነው? እኔ ጋር ስልክ ተደውሎ መጨረሻ ላይ አቶ ባሻ ግርማ የሚባሉ ያዛሉ እኛ ጋር አድማ በትኖች እነኛ ሁሉ ነው እንግዲህ የሞተው 2 ሰው ነው። የተቃጠለው ጭራሽ ቤትም አልተቃጠለ ነው። ይሄ ሁሉ ንብረት ጠፍቶ ወድሞ ተዘርፎ ይሄ ምላሽ እየተሰጠን ስንጨቃጨቅ በስልክ ማክሰኞ ለታ መጨረሻ ላይ ጭንቅላቴን አመመኝ። መጨረሻ የኔን ስልክ ስጣቸው አሉኝ። ይሄ ባሻ ግርማ የሚባል ተመቶ እዛ ነው ያለ። ስጣቸው የኔን ስልክ እዛም ወዲያ አረጋልኝ። ያ ስልክ መደወል ቆመ። ከየት አንጥተህ ነው ይሄን የምታደርገው? ማስፈራሪቸው ብፈራም አልናገርም ብል መሞቴ አይቀርም። ተናግሬም እንዲህ ብሎ ሞተ ማለትም አንድ ስም ነው። እና ይሄን ያህል ነው። አልተደመጥንም። ምን እንደሆነ ግራ ገብቶናል። ችግሩ ቢሮ ውስጥ ነው ያለው፣ ጫካ አይደለም፣ ቢሮ ነው ያለው። በመጀመሪያ ተቢሮ ይጥዳስ። እኛ አባት እንግዲህ አሁን ላይ ተደበደቡ እንደሆነ እስር ላይ እንደሚገኙ የሰማን ነው የምንገኘው። ለምን የታሰቡት ወይ ደግሞ ለምን ይደበደቡ ከተባለ ጥቃት ለምን ይደርስባቸው ከተባለ ይሄ ንግብ መናገራቸው ነው። ይሄ እንግዲህ ከአርሲ ከአስኮ የወጣው ይሆን የምናስታውሰው እና አባቶች በዚህ መንገድ ድምጻችን እያሰማን ነበር። ለቤተ ክህነቱም ለመንግስት ለሚመለከቱ አካልም ተናግረና ነገር ግን ምንም አይሰማንም። ችግሩ ያለው ራሱ ቢሮ ውስጥ ነው፣ ሀለቆቹ ናቸው እያስከድሩ የሚገኙት ብለው ስለተናገሩ ብቻ እንግዲህ ይሄን ቪዲዮ ካዩ በኋላ እዛ አካባቢ የሚገኙ አለቆች ወይ ደግሞ ባለስልጣናት እኚህን አባት እንግዲህ እያስደበደቧቸው ነው የሰማን ነው የምንገኘው። እንደዚሁ ደግሞ እንግዲህ ዛሬ ከዛው አካባቢ የተነሳ ከአንድ መኪና ውስጥ እንግዲህ ኦርቶዶክሳውያን ተመርጠው እንደታገቱም የሰማን ነው የምንገኘው። ብቻ እግዚአብሔር ያለው ነገር በጣም ነው የሚያስፈራው፣ በጣም ነው የሚያሳዝነው እና ወንድማችን ቴዳን ስሙት። ቤተ ክርስቲያን ትጣራለች፣ ትፈልጋቸዋለች። ስሙኝ እናንተ የመከላከያ ሰራዊት፣ የፌዴራል ፖሊስ እንዲሁም ደግሞ ልዩ ልዩ የፖሊስ መዋቅር ውስጥ ያላችሁ አባላት በሙሉ ይህ ቪዲዮ ለነኚህ ወገኖች መድረስ እንዲችል በደንብ አድርጋችሁ ሼር፣ ኮፒ ሊንክ ታደርጉልኛላችሁ። እናውቃለን፣ እንረዳለን። ለሀገር ክብር ብላችሁ ራሳችሁን ከወዳጅ ከዘመድ እንዲሁም ደግሞ ከቤተሰቦቻችሁ ለይታችሁ ለሀገር መስዋዕትነትን ልትከፍሉ በዩኒፎርም አጊጣችሁ በዱር በገደል በበረሃ እንደምትሳደዱ በዚህ ህይወታችሁም የሚደረግባችሁን ጫና
እናውቀዋለን። ወንድሞቻችሁን፣ እህቶቻችሁን፣ እናት አባቶቻችሁን እንድትገሉ የሚሰራባችሁን ሴራና የሚጫንባችሁንም ቀንበር በእጅጉ እንረዳለን። የሆነው ሁሉ ሆኖ ከሀገር ከእናትም በላይ ክብሯ የሚበልጠው ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ በገዛ ሀገሯ ኢትዮጵያ ላይ እንድትሰደድ እንድትጠፋ እየተሰራባት ይገኛል። ይህንን ነገር ታዲያ እናንተ የቤት ተመልካች ሆናችሁ ልታዩት በፍጹም አይገባም። መጠየቅ፣ መሞገት፣ መምረር መቻል አለባችሁ። ሁሉም በየገባው ልክ መረር እያለ ካልተጓዘ በስተቀር ይህ መከራ የሚያበቃ አይደለም። ሁልጊዜ በመከራ የሚጀምረው ሞታችን መጨረሻው እንደምትመለከቱት በድራማ የሚጠናቀቅ ነው። በህዝብ መበተን መጨረሻ ይሆናል። ይህ አካሄድ ዋጋ ስለሚያስከፍል ሁሉም በያለበት ሊነቃ ያስፈልጋል። ሊነቁ ከሚገቡ አካላት መካከል በተለያዩ የፖሊስ መዋቅር ውስጥ ያላችሁ ባለማህተብ ኦርቶዶክሳውያን ከፊት ቀድማችሁ ይህን ነገር ለምን እንድትሉ ያስፈልጋል። የእናንተን ልብስ በሚለብሱ ሰዎች የሚፈጸመውን ግፍና መከራ በደንብ ስለምትረዱት ለእናንተ አልነግራችሁም። ባደረጋችሁት ማህተብ ከምንም ነገር በላይ ይበልጣልና ምረሩለት፣ ምረሩ እንላቸዋለን። ወንድማችን ቴዳ እግዚአብሔር ይስጥልን። ይሄን ጥሪ እንግዲህ ከዚህ የትኛም ማቅረበን ነበረ። ቤተክርስቲያን እንደምናውቀው ኢትዮጵያና ህዝቦቿን ድንበር የሚጠብቁትን ጠብቅ እግዚአብሔር ሰራዊቷን ብላ እነሱን እንዲቀዳጁ ቤተክርስቲያን እንግዲህ በየቀኑ በየሰዓቱ በየሰከንዱ 24 ሰዓት ሙሉ ቤተክርስቲያን መልጃና አቀርባለሁ ያችን እንግዲህ ስለነሱ ትማልዳለች። ነገር ግን ዛሬ የሚጠብቃትን መከላከያ አታ የሚጠብቃትን ፖሊስ አታ ነው እንግዲህ ቤተክርስቲያን ዛሬ የማንም ታጣቂ መጥቶ የሚለማመድባት ቶክስ የሚለማመዱባት ነች ሆነች። እንግዲህ ኦርቶዶክሳውያን ቶክስ ነው የሚለማመዱባቸው ታጣቂዎችና ይሄ የሆኑላ እንግዲህ ጠባቂ ቢኖር የሚከላከልላቸው መከላከያ ሰራዊት ቢኖር የኔ ቤተክርስቲያን ብሎ የሚቆረቆር ቢኖር ሀገር አቅናሽ ብሎ የሚቆረቆር የሀገር መከላከያ ሰራዊት ቢኖር ይሁን ላይ ፈጠርም ነበርና አሁንም ቢሆን እንግዲህ ነቃ ደንገጥ ብላችሁ ሃይማኖታችሁንም ጠብቁ አስጠብቁ ያስፈልጋለሁ። ቀጣይ የምንመለከተው እንግዲህ ወደ ሰላማዊ ሰልፍ ጥሪ ሲነር ወይም ወደ አደባባይ ሰልፍ ጥሪ ሲነር እንግዲህ ኢትዮጵያ ውስጥ ሳይሆን እንግዲህ በሀገረ ካናዳ ነው። እንደዚህ ይላል። ቀን ሰኔ 4 የወጣበት ቀን ነው። እንግዲህ በምስራቅ ካናዳ ሀገረ ስብከት በተለይም ኪችነር ወተርሎ ለምትገኙ አጥቢያ አብያተ ክርስቲያናት አስተዳዳሪ በሙሉ እሺ ሶሪ በጣም እንግዲህ በሀገራችንና ቤተክርስቲያናችን እንዲሁም በኦርቶዶክስ ተዋሕዶ እምነት ተከታይ ክርስቲያኖች ላይ ያለው ግድያና የቤተክርስቲያን መቃጠል እንዲቆም በተለያየ ጊዜና መልኩ በዓለም ዙሪያ የሚገኙ ኦርቶዶክስ ኢትዮጵያን የዓለም ህብረተሰብ ክፍሎች አብዮታና ብሶታችንን ለቸረው እግዚአብሔር እና ለዓለም መንግስት ስናቀርብ እንደነበረን ይታወቃል። ነገር ግን ሁኔታው ከጊዜ ወደ ጊዜ ከመሻሻል ይልቅ እየከፋ በመምጣቱ በተለይ በአሁኑ ወቅት በአርሲ ኦርቶዶክሳውያን ላይ በተደጋጋሚ የደረሰ ያለውን ጭካኔ የተሞላ ጭፍጨፋ፣ የአብያተ ክርስቲያናትና የምዕመናን ሀብትና ንብረት ውድመት፣ ከግራኝ አህመድ ጥፋት እጅግ በከፋ መልኩ እየተፈጸመ በመሆኑ ሰኔ 14 2028 ጁን 21 ማለት ነው 2026 ከቀኑ 8 ሰዓት በኪዩንስ ፓርክ ያው ጊዜውን ያስቀምጣል። በኪዩንስ ፓርክ 2 PM ላይ ኢትዮጵያ ኮሚኒቲና የሀገረ ስብከቱ አጥቢያ ቤተክርስቲያናት በሚያደርጉ ሰላማዊ ሰልፍ ላይ አጥቢያችሁ ምዕመናን ይህንን መርሃ ግብር በማሳወቅ ከላይ በተገለጸ ዕለት ቦታ እና ሰዓት በመገኘት እንድትሳተፉ እንገልጻለን ብለው እንግዲህ የካናዳ ሀገረ ስብከት ወይ ደግሞ በዛ አካባቢ የሚገኙ ኦርቶዶክሳውያን እንግዲህ ጥሪ አቅርበዋልና አሁንም ቢሆን እንግዲህ በዛ አካባቢ የምትገኙ ኦርቶዶክሳውያን በቻላችሁ አቅም እንግዲህ አዳይ ወጣችሁ ድምጻችሁ እንድታሰሙ ያው ሀገር ውስጥ የሚገኙ እንግዲህ ያለበትን ችግር ይታወቃል አይደለም ምዕመኑ አባቶች ራሱ ያለባቸው ችግር የምታውቁት ነገር ነው። እንግዲህ በዚህ መንገድ ምንም መናገር ይቻላል ምንም ማድረግ ይቻላልምና በውጭ ለምትገኙ ደግሞ በቻላችሁ አቅም እንግዲህ ድምጻችሁ ማሰማት አለባችሁ። ከዚህ ጋር ታይዞ እንግዲህ ወንድማችን ስሙት አንድ ነገር መናገር ፈለኩ። በቤተ ክርስቲያን ስደት ላይ እንደው እኔ በእግዚአብሔር ፍርድ አልገባም፣ ፍርዱን የሚያውቀው እሱ ስለሆነ በአውሮፓ ምድርና ከኢትዮጵያ ውጭ ያለ ባለማህተብ ግን እኔ ደካማው ፍጥረት ፍርዱ እንደተጓደለ እንዲካወቅኩት በእግዚአብሔር ዓይን እንዴት ያለ ፍርድ ይጠብቀን ይሆን? ከሊቃነ ጳጳሳት እስከ ታችኛው ምዕመን ድረስ የምሬን እኮ ነው። አለማወቅ እኮ ጥሩ ነው። አለማየት እያየን እየሰማን ሁሉንም ነገር አይተን እንዳላየን እያለፍን ስላለን አሁን በክርስቶስ አንድ የሆነውን ክርስቲያኖችን ነው የማወራው። በኢትዮጵያ ደረጃ በሰውነት ደረጃ የሚመዘን ሰው ጠፍቷል። የሰው ልጅ እንደ በግ እየታረደ ማንም ምንም አያገባውም። ክርስቲያን ነኝ ብሎ በክርስትና ስም የሚጠራው ሁሉ እንኳን አያገባውም።
እንደው ግን ኦርቶዶክሳዊ የሆነ በተለይ በዚህ በአውሮፓ ምድር ህዝበ ክርስቲያኑ ወደ አንድነት መጥቶ ለተጎዱት ይህ ሁሉ መከራ ለሚደርስባቸው ድምፁን እንዲያሰማ እንኳን በየአጥቢያ ቤተ ክርስቲያኑ በኃላፊነት ደረጃ የተቀመጣችሁ ሰዎች እኔ ደካማው ፍርድ እንደተጓደለ ከተሰማኝ በቤተ መቅደሱ እያስመሰላችሁ የተቀመጣችሁ ህዝቡን ሞቢላይዝድ ማድረግ እየፈለጋችሁ አላደርግም ብላችሁ ነፍሳችሁ እየመሰከረችባችሁ አይሆንም ብላችሁ በትእዛዝ ደረጃ አይሆንም ያላችሁ እኔም እንኳን በልቤ ውስጥ ያለ ክፋት ካለ ክርስቶስ በፍርድ ቀን አላውቃቸውም አይሆንም ይለናል። ምንም ጥያቄ የለውም። አላውቃቸውም አይሆንም፣ ወደ ናፈቋት መንግሥተ ሰማያት አይገቡም። በቃ ይሄ ነው የሚጠብቀን። ምንም እንደው እኔ እንኳን ሰው ፍርዱ እንደተጓደለ እንዲከገባኝ በአምላክ ፊት እንዴት እንደሆነ ግልጽ ነው። ደግሞ ቤተክርስቲያናችን የምታስተምረን ይሄን ነው። ወንጌሉ ይሄ ስለሆነ ለጠፋባቸው ብርሃን መሆን ስለሆነ ሐሰተኞችን እውነትን መስክሮ ማሳፈር ስለሆነ እንደነ ቅዱስ ዮሐንስ መሞትን እስከ መድረስ የሚያደርስ ስለሆነ ወንጌል አንገታችሁ እስኪቆረጥ ድረስ እንደነ ቅዱስ አትናቴዎስ መሰደድን ስለሆነ ወንጌል የሚያስተምሩ ይህን እያወቃችሁ የተቀመጣችሁ እኔን ጨምሮ ቢያንስ በአውሮፓ ምድርና ከሀገር ውጭ ያለው ህዝበ ክርስቲያን በክርስቲያኖች ላይ በሚደርሰው መከራ ክርስቶስን ማዕከሉ አድርጎ እንዳይቆም የምትሰሩ ሰዎች አይዶን ነው ሰዎች ሰውን ለመግደል ተስማምተው በዛ ላይ ተስማምተው እጃቸውን ተጨባብጠው የሰው ልጅ አንገት ቆርጠው እየጣሉ ለበጎ ነገር ተሰብስቦ ሰው ራሱን ያድን ብሎ በግልጽ ቋንቋ ተናግሮ ህዝቡን ሞቢላይዝድ ማድረግ እየተቻለ ስልጣኑ ኑሯችሁ ቁጭ አላችሁ። በፍርዱ ቀን እስኪ ለሁሉም በፍርዱ ቀን ይህን እንግዲህ አሁንም ቢሆን ህሊናችሁ እንዳይወቅሳችሁ በቻላችሁ ጠቅም እንግዲህ ወታችሁ ድምጻችሁን ለቤተ ክርስቲያናችሁ እንድታሰሙ ለማለት ፈልጋለሁ። በተባለበት ጊዜ በተባለበት ሰዓት ተገኝታችሁ ዋ ብያለሁ፣ ዋ ተጠንቀቅ። ኦርቶዶክስን ለማጥፋት የምትነሳ ኃይል ሁላ ያሸነፍክ መስሎህ ከሆነ ተጠንቀቁ እያልኳችሁ ነው። ለዘር ማንዘርህ ችግር እንዳታወርስ ነግሬሃለሁ። ኢትዮጵያ ከ70% በላይ የሚገዛት ኦርቶዶክሳዊ ነው። ተጠንቀቅ። በፖሊስ ብትገባ፣ በመከላከያ ብትገባ፣ በገዢዎቿ ብትገባ፣ በባለስልጣናቷ ብትገባ ተጠንቀቅ። ትዕግስት ነው፣ ፍቅር ይገዛናል። ወንድማማችነት እያልን እየተውን ነው። የምታበዙት ከሆነ ግን ልጆቻችን እየገደላችሁ ቁመን አናይ። አስተምሮቱ አይፈቅድም የምትሉ ማንኛውም ዲያቆናት፣ ቄሳት፣ ጳጳሳት ተጠንቀቁ። እናንተ ኦርቶዶክሳውያን ራሳችሁ ይሄ የሐሰት ትምህርት ነው። ልጅ ሲገደል ቁጭ ብለህ ተመልከት። ቤተ ክርስቲያን ስትቃጠል፣ የእግዚአብሔር ቤት ሲቃጠል ዝም ብለህ የሚል መጽሐፍ ቅዱስ የለም እንዴ? ንጉሥ ዳዊት ስለ ቤተ መቅደስ ተጋድሏል አልተጋደለም? ሰለሞን ተጋድሏል አልተጋደለም? ብዙ ክርስቲያኖች ሰራዊት ሙተውበታል አልሞቱም? ምንድን ነው የምታወሩት እናንተ? ከየት ያመጣችሁት መጽሐፍ ቅዱስ ነው የምታወሩት እንዴ? አናቅም እንስማችሁ ስንል ደግሞ ዝም ብላችሁ እኮ ሞላችሁ። አስተምሮቱ አይፈቅድም የኦርቶዶክስ ማን ያለ? ልጅ ሲገደል ቁመህ የሚል እስኪ አንድ አስተምሮት አውጣልኝ እስኪ። ቤተ ክርስቲያን ሲቃጠል መንግስት አልሰማም ሲል ዝም ብለህ ተመልከት የሚል አለ? እንድታስተውሉ የኦርቶዶክስ ህዝብ፣ ከዚሁ የራሴን መልእክት እንደ አንድ ግል ኦርቶዶክሳዊ መልእክቴን አስተላልፋለሁ በሙሉ ነፃነት። ማንንም ግደል አላልኩም እኔ። ነገር ግን ራስን ሊገል የመጣ አንተንና ልጆችን ሊያጠፋ የመጣ ሃይማኖትን ሊያቋሽሽና ሊያጠፋ የመጣን ሰው የመግደል ስልጣን ሙሉ በሙሉ መጽሐፍ ቅዱስ ሰጥቷል እንዴ? ጭራሽ ቄሶች ናችሁ እናከብራችኋለን ስንል አስተምሮቱ አይፈቅድም ትላላችሁ እንዴ? ማን ያለው? የትኛው አስተምሮት ነው? እስኪ አንድ ቄስ ወይ አንድ ጳጳስ ይምጣና ያናግረኝ። እኔ ምንድን ነው የምታወሩት? እስኪ የዛ ቄስ ልጅ ሲገደል ቄሱ ቁጭ ብሎ እግዚአብሔር ሰጠ እግዚአብሔር ነሳ ይላል። ኢዮብ አይደለንም እኛ ወዳጄ እንዴ? ኢዮብ እኮ ፈተናን የመጣለት እንጂ
አንድ ሰው መጥቶ እኮ አልገደለበትም። ምንድን ነው የምታወሩት? ኦርቶዶክስ ታጋሽ ነች። ኦርቶዶክስ ፍቅር ነች። ኦርቶዶክስ ሁሉን ታቅፋለች። እንዴ ኦርቶዶክስ ፍቅር ባይሆን አነጃሺ ባልተቀበላችሁ ነበር። የዛኔ በተራራ ወርቅ እንኳን አላውጣቸውም ያላቸውን ሂጅራ የመጡት ሰሃባ እንኳን በቀየራችሁ ነበር። ኦርቶዶክስ የጥቅም እምነት አይደለችም። ስሙት እስኪ ምን እንደሚል ይሄ ስሙት። ሰሞኑን እንግዲህ በአርሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለን። ለዘመናት ሙስሊም ስትጨፈጭፍ እና ስትጨቁን ሰማችሁት? ቅስቀሳውን ሰማችሁት? ኦርቶዶክስን ደስ ብሎታል እኮ በጣም ተደስቷል እኮ ተመችቶታል። እንደነዚህ አይነት ሰዎች እኮ በሶሻል ሚዲያ ይህንን የመግደል ቅስቀሳን እና የኦርቶዶክስ መሞትን ያስደስታቸውን ሰዎች መንግስት ለቅመ እኮ ማሰር ያቃተ ሰው አዲስ አበባ ላይ ተቀምጦ መንግስት ነኝ ትላለህ። አንተን ብሎ ብልጽግና አጥፊ ነህ እንጂ አንተ አድርሱለት፣ ለብልጽግናዎች አድርሱላቸው። አንተን ብሎ ደግሞ አብይ፣ አንተ ትንሽ ነህ እንጂ የምን አብይ ነው? አብይ የሚለውን ስም ትርጉም ባወቅ መጀመሪያ ምን አይነት አሁን እኮ ህግ የሌለባት ምድር ነው ተብላ የምትሰየመው ኢትዮጵያ እኮ አይደለችም። ህግ የሌለባት ምድር። አንድ የፊልም ድርሰት ይወጣዋል እኮ የሚካሄደው ያለው ነገር በሙሉ። አረ ምን አንድ ብዙ ፊልሞች ይደረስበታል። ጭራሽ ኦርቶዶክሶችን ልናጠፋ ብላችሁ ታስባላችሁ እንዴ? እንዴ አይምሯችሁ ትንሽ አያስበው? አንተ 20% የሆንክ ሰው መጥተህ 80% አጠፋለሁ ስትል ትንሽ አታስብም? ምን አይነት ጭቃ ጭንቅላት ነው ያላችሁ? ሶሪያ ላይ ክርስቲያኖች አሉ፣ በፍቅር ይኖራሉ ከሙስሊሞች ጋር። ኢራቅ ላይ በስነ ስርዓት በወታደር ቤት ሁሉ ተሳትፈው ስለ አድህኖ ሲያነሱ ራሱ ሙስሊሞች እንዴት እንደሚያከብሯቸው በፍቅር። ሃይማኖት የግል ነው፣ ሀገር ግን የጋራ ነው። በግብፅ ላይ ተከባብረው ነው የሚኖሩት። ምንድን ነው የምታወሩት እናንተ ሰዎች? እናንተ ከየት ኢትዮጵያ ውስጥ ያላችሁ ሙስሊሞች የራሳችሁ እስልምና ነው እንዴ የፈጠራችሁት? ፍቅር የሚባል ነገር አታውቁም? አያትህ እኮ ክርስቲያን ነው። ትናንትና እኮ ነው ሙስሊም ሆንኩ። አንተ ራስህ ጭራሽ ዘርህን ትገላለህ። መልእክቴን ማስተላለፍ ፈልጋለሁ። ሼር አድርጉልኝ ባካችሁ። ቲክቶክ የያዘኝ ነው። ሼር አድርጉልኝ። በጣም ስለተናደድኩ ነው በጣም በኃይል ቃል የተናገርኩት። ሼር አድርጉልኝ። ኮፒ ሊንክ አድርጉት በጣም በኃይለኛ ኦርቶዶክሳውያን። ይህ ቪዲዮ ይድረሳቸው፣ ለሚመለከታቸው አካል ይድረሳቸው። ልብ የምትገዙ ከሆነ ልብ ግዙ፣ አለበለዚያ ዋ ብያለሁ። በኋላ ደም በደም ሆን እንዳትሉ ተጠንቀቁ ብያለሁ። በሰላም እንኑር፣ በፍቅር እንኑር። ኦርቶዶክስ የምትደፈር እምነት አይደለችም ኢትዮጵያ ውስጥ። በፍቅር እንኑር እያለች ነው። አስተምህሮቱ አይፈቅድም ለምትሉ ማንኛውም የቤተ ክርስቲያን ካህን ተጠንቀቅ። አንተም ራስህ እግዚአብሔርን ፍራ። ልጄን እየገደለ አስተምህሮቱ ኧረ እባክህ ቤተ ክርስቲያንን እያቃጠለ ታቦት እየሰረቀ አስተምህሮቱ ስለማይፈቅድ ይስረቀው። ማን ያለው? ሰይፍህን ትመዛለህ። እነ ንጉሥ ዳዊት እነ ሰለሞን ነገስታት ያለፉት ነገስታት በሙሉ አባቶቻችን ደማቸው የፈሰሰ ለእምነታቸው ብሎ እንዲህ ያከበሩልን መና ታደርጉታላችሁ ማለት ነው መስዋዕትነታቸውን። ከየት ያመጣችሁት መጽሐፍ ቅዱስ ነው? አስተምህሮቱ አይፈቅድም። ማን ያለው? በትንሽ ነገር አይገልም ኦርቶዶክስ። አዎ አይገልም። በትንሽ ነገር አይጣላም። ፍቅርን ይጨምራል። ፍቅርን ይፈልጋል። ይታገሳል። አዎ ትዕግስት ካለቀ ግን አለቀ ነው። የሰው ልጅ ነው ኦርቶዶክስም። ዋ ብያለሁ። በኋላ ገደል ገባን እንዳትሉ ተጠንቀቁ።
ይሄን እንግዲህ ብዙዎች በዚህ መንገድ ድምጻቸውን እያሰሙ የተናገሩ ይገኛሉና አሁንም ቢሆን እንግዲህ ነቃ ደንገጥ ብለን ራሳችን መጠበቅ ይኖርብናል። ራስን መከላከል ኃጢአትም አይደለም፣ ህገ መንግስቱ አይደለም፣ ሃይማኖቱ ህገ መንግስቱ የሚፈቅደው ነገር ነው። የሆነ ሰው ላይ ያጠቃክ እየመጣ ቆም ብለህ ተመልከት የሚል ህገ መንግስት ራሱ በኢትዮጵያ የለም። አሁን ላይ ግን ተጎጂው ራሱ ነው እንግዲህ መንግስት ተጎጂው ራሱን እያሰቃየ የሚገኘውና አባቶችም እንግዲህ አላቅም አንዳንድ መምህራንን ባዮች ወይ ደግሞ አጉል ክርስቲያን ጫወት የሚሉ ሰዎች እንግዲህ ምን እንደነካቸው አናውቅም። ቤተክርስቲያን በግራኝ አህመድ ጊዜ አልፋለች፣ በዮዲት ጊዜ አልፋለች። የስ ቤተክርስቲያን በግራኝ አህመድን በዮዲት ጊዜም እንግዲህ ተቀምጣ አይደለም ያለፈችው፣ ተዋግታ ነው ያለፈችው ቤተክርስቲያን እና አሁንም ቢሆን ይሄን መከራ እንግዲህ እንደምንም ብለን እንዴት ብለን እንደምናልፍ ቁጭ ብለን ማሰብ ያለብን የሚመለከቱ አካል ያለበት። በሰለጠነ ዘመን ነው የምንገኘው። እንግዲህ ወደኋላ መለስ አለብን ብዬ አላምንም። የሆነ ሆኖ ግን በሰለጠነ ዘመንም ብንሆን ያልሰለጠኑ ሰዎች ናቸው እንግዲህ ያሰቃዩ የሚገኙትና እነዚህ ሰዎች ማሰልጠን ያለብን ይመስለኛል። እንግዲህ ወደ ሙከራችን ላይ መከላከል ያለብን ይመስላል። ካልሆነ ወንድማችን የተናገረው ማጥፋት ነው ስራቸው። ኦኬ ማጥፋት ነው። ንስሐ የሚያውቅ ሰውዬ ሊገለይ እየመጣ ንስሐ ልግባ ይጀልል አልችልም። እኔ ንስሐ ሳልገባ አምላክ ላከብኝ አይደለም እና አሁንም ቢሆን በተቻለ አቅም ጥንቃቄ ይደረግ። ራሳችሁን ጠብቁ፣ ራሳችሁን ተከላከሉ። እንደዚህ አይነት ነገሮችን እንዌስ ቪዲዮአችን እንሳል እንግዲህ በዚህ ጉዳይ ላይ አዲስ ነገር ካለ ይዤላችሁ የምቀርብ ነው የሚሆነው። አሁንም ቢሆን እንግዲህ ዋና መልእክቴ የአዳይ ሰበብ የጠራበት እንግዲህ በካናዳ ከምትገኙ ኦርቶዶክሳውያን ባካችሁ ተገኝታችሁ አዳይ ወጣችሁ ድምጻችሁን እንድታሰሙ ማለት ፈልጋለሁ። እንደዚሁም ደግሞ አዲስ ነገር ካለ ይዤላችሁ የምቀርብ ነው የሚሆነው። ታሰቡ ወንድሞችም መጽናናትን እመኛለሁ። እንግዲህ እንደዚሁም ደግሞ እንግዲህ ጸሎት አድርጉላቸው በስደት ላይ የሚገኙትም እንግዲህ እግዚአብሔር አምላክ ይድረስላቸው። በቀጣዩ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።